የአመራር ቁርጠኝነት ይበሉት የአመራር መኖርና አለመኖር ይሁን አመራር ላይ ችግር እንዳለ ሁሉም ተቀብለዋል። እነዚህ አመራሮች ደግሞ የመርህና እውነትን ይዞ የመስራት ችግር አለባቸው ነው የሚለው። አብዛኛው የኢህአዴግ ባለስልጣን እውነትን መርህን ይዞ እንደማይሰራ ግልጽ ነው። ወይ ለጥቅም ይገባል ወይ ደግሞ በስልጣኑ የተለያየ ነገር ለመጠቀም ይገባል። ጥቅመኛ የሆነ ፍላጎትን ይዞ ስልጣንን የሚመኝበት ነው ያለው። ምክንያቱም ሰርቶ ወይም ተምሮ እውቀት ኖሮት እውቀት ባለው ነገር ላይ ተሰማርቶ በዛ ገንዘብ ከሚያገኘው ይልቅ በካድሬነቱ በባለስልጣናቱ በመንግስት በኩልም ሆነ በጃዙር በቀጥታ የሚያገኘው ጥቅም በርካታ ስለሆነ ለእውነት ብሎ ለመርህ ብሎ ወይም ለአገሬ የሆነ አስተዋጽኦ ማድረግ አለብኝ ብሎ የሚሰራ አመራርና የፖለቲካ ባለስልጣን እንደሌለ ግልጽ ነው። ይህም በትክክል አስቀምጠውታል። ሌላ ያነሱት ነገር ጠንካራ ተቋም የለም የሚለው ነው። ሁልጊዜ የምንናገረው ነው። በየትኛውም የስራ ዘርፍና በየትኛውም ሁኔታ ላይ ጠንካራ ተቋም የለም። በፍትህ ስርዓት ውስጥ ጠንካራ ተቋም የለም። ምርጫ ቦርድ ብትል ጠንካራ ተቋም የለም። በየትኛውም ኢንስቲትዩሽናል በሆኑና ለግድ ለዜጎች አስተዋጽኦ ማድረግ የሚገባቸው ተቋማት የሚገባቸውን ነገር እያደረጓል። በትምህርት ስርዓቱ እንኳን ብትሄድ ጥራት ያለው ትምህርት የሚሰጥ ተቋም ዩኒቨርሲቲ የለም። መብዛት ሊኖር ይችላል። ስለዚህ ጠንካራ ተቋም ማለመኖር ትልቅ ችግር ነው ብለው የጠቀሱት ነገር ትክክለኛ ነገር ነው። እነዚህ ነገሮች ያስከተሏቸው ነገሮች በርካታ ናቸው። ተዘርዝረው የሚያልቁም አይደለም። አሁን እነሱ የጸጥታ መደፍረስ እንደዚህ እያሉ ይጥቀሱት እንጂ በዚህ ደረጃ በዜጋው ላይ በህብረተሰቡ ላይ እየደረሰ ያለው ከፍተኛ ችግር በጣም ውስብስብና አንዳንድ ጊዜ በጣም በተለይ ከህግ አልባነትና ከዛ ጋር ተያይዞ ያለውን ነገር በመታየበት ጊዜ መንግስት አለ ወይንስ መንግስት የለም፣ ኢህአዴግ አለ ብቻ ሳይሆን መንግስት አለ ወይንስ መንግስት የለም ብለህ እስክትጠይቅ ድረስ ነው እንደዚህ አይነት ችግር የሚከሰተው። እንግዲህ እንደዚህ አይነት ችግሮች የሚፈቱት በምን ሁኔታ ነው? እንዴት ነው መፍታት የሚቻለው? ከመሰረቱ ችግሩን ልትፈታው የምትችለው እንዴት ነው የሚለውን ነገር በደንብ በጥናት ላይ ተመስርተው በእውነተኛ አቅጣጫና መንገድ መፍትሄ ለመስጠት ሙከራ ከማድረግ ይልቅ የእሳት አደጋ ስራ የመስራትና ያን ነገር አለባብሶ የሚሄድ ነገር ይታያል። በዚህ መግለጫ ውስጥ እንኳን በምታይበት ጊዜ እነዚህ ችግሮች በፍጥነት መስተካከል አለባቸው ነው የሚለው። ምን ማለት ነው በፍጥነት መስተካከል አለበት ሲባል ምንድነው? ምኞትን መሰረት አድርገህ ነው? በህልም ነው የምትፈታው? በጸሎት ነው የምትፈታው? ወይንስ በምንድነው የምትፈታው የሚለውን ነገር በጥናትና ስትራቴጂክ በሆነ መንገድ ያለ ማስቀመጥ ችግር አለ። እኔ ጨንቀኛል ሁሌ መግለጫቸውን ሳየው ችግሩን ዘረዘሩት። ኦኬ እንዴት ሊፈቱት ነው ይሄን ችግር? ዜጋው ምን ተሳትፎ እንዲያደርግ ነው የሚፈልገው? ባለስልጣኑ ምን ማድረግ ነው ያለበት? ከማን ምን ይጠበቃል የሚለውን ነገር ስታይ ምንም የሚያስቀምጡት ነገር የለም። በፍጥነት መካሄድ አለበት፣ ቶሎ መደረግ አለበት፣ እንደዚህ መሆን አለበት የሚል ነውና ያንኑ ችግር የመድገም አዝማሚያ ይታይበታል። ሌላው የገረመኝ ነገር እነዚህ ችግሮች በአንድ ጊዜ የተከሰቱም አድርጎ የማስቀመጥ ነገር አለ። በአንድ የተከሰተ ሳይሆን ከመሰረቱ ጀምሮ ውስብስብ በሆነ ሁኔታ በተራዘመ ሂደት ሁሉ የመጡ ችግሮች አሉና ይሄን ነገር በትምህርት ዜጋን በመቅረጽ የህግ የበላይነትን ሁሉም ህብረተሰብ በሚያምንበት ሁኔታ ሁሉም የጋራ ጉዳይ ነው ብሎ በሚያስብ መልኩ ተቋም የመፍጠርና መንግስት የመፍጠር ስትራቴጂ ተከትለው እስካልሰሩ ድረስ ከዚህ ችግር መውጣት እኔ ባጭሩ ይቻላል ብዬ አላምንም። በአንድ አመት ይሄን እናደርጋለን በማለት የሚያስቀምጡት ነገር ስለሌለ በዘላቂነት እንኳን ያስቀምጡት ስትራቴጂክ የሆነ ምላሾች ስለማይሰጡ ማለት ነው። ቅድም እንዳለው ልክ በአክቲቪዝም በጋዜጠኝነት እና በፖለቲከኛነት መምታታት አለ እንዳሉት በራሳቸው የፖለቲካ ስትራቴጂና አጀንዳ ላይ ሪዮት ዓለም ላይ ሁሉ መምታታት አለ። ምንድነው የሚከተሉት? አብዮታዊ ዲሞክራሲ ነው? ካፒታሊዝም ነው? አንዴ ካፒታሊስቶች ነን ይላሉ፣ አንዴ አብዮታዊ ዲሞክራቶች ነን ይላሉ። እንደገና በመንግስት መዋቅርና ስርዓት የፖለቲካ ስርዓት አደረጃጀት አንፃር አሁን ቅድም ኤርሚያስ ያነሳው የሀገረ መንግስት ነው ወይንስ የብሔር መንግስት ነው ለዲሞክራሲያዊ ግንባታው ጠቃሚ? እነዚህ ጥያቄዎች አፍጥጠው መጥተውብናል ይላሉ። አዎ አፍጥጠው መጥተውባቸዋል። ግን የትኛው አቅጣጫ ነው የሚሻለው ብለው ወይ በህዝብ ውሳኔ ህዝብ እንዲወስን በማድረግ ወይም በጥናት ላይ የተደገፈ ውጤት በማምጣት
አንዱን ካልመረጡ ሁለቱ የተምታታ ሐሳብ ነው። ይሄን የተምታታ ሐሳብ እንዴት ይፈቱታል ተብሎ ሲገመት አፋጣኝ መፍትሄ የሚፈልጉ ናቸው ይላል። አፋጣኝ በጣም ነው የሚያወጡት። ምን እኔ አንዳንዴ ግራ ነው የሚገባኝና እንዲህ አይነት ችግሮች ላይ በተፎካካሪ ፓርቲዎች በሌሎችም ሲቪል ተቋማት ጭምር እንዲፈታ ለማድረግ የጋራ የሆነ ርብርብ ካልተደረገና ዘላቂ መፍትሄ ካልመጣ ያው ችግር ብቻ ነው እየተወራ የሚሄደው። እናላችሁ ከልብ አመሰግናለሁ። ተመልካቾቻችን እየተከታተላችሁ ያላችሁት ከኢትዮ 360 እየተላለፈላችሁ የሚገኘው ዛሬ ምን አለ የሚለው ዝግጅታችን ነው። አሁንም አብራችሁን ቆዩ። ሪዮት እንግዲህ ምናልባት ቀደም ብለሽ ይዘቱን አንስተሽልኛልና የሥራ አስፈጻሚ ኮሚቴ በእርግጥ ችግሩን ሁሉ ነቅሶ አውጥቷል። አሁን ካለችበት ሀገራችን ወቅታዊ ሁኔታ አንፃር ችግሩን ሁሉ ነቅሶ አውጥቷል። እነኚህ ናቸው ችግሮቹ ተብለው ሊነገሩ የሚችል አለ? በደንብ የገለጸው ነገር አለ? በግልጽ የሀገሪቷን ወቅታዊ ሁኔታ የሚያሳይ ነገር እንግዲህ በችግርነት ከተነሱ ጉዳዮች ውስጥ የጸጥታ መደፍረስ ብለዋል። ትልቅ ችግር ነው። እንደውም ጸጥታ መደፍረስ በሚል ብቻ የሚገለጽም አይደለም ጉዳዩ። ከነዚህ ጋር አንድ ላይ ተደርጎ ግን የተነሳው ቀደም ኤርሚ የሚያነሳው የጋዜጠኝነት የአክቲቪስትነትና የፖለቲከኝነት መምታታት ብለው ከትልልቅ ሀገራዊ ችግሮች እኩል ያነሱት ነገር አለ። ስለሱ ጥቂት ብል ደስ ይለኛል። ይሄ የአክቲቪስትነትና ጋዜጠኝነት ተምታታ የሚለውን አጀንዳ በሰፊው እንዲሰርጽ ፈልገዋል ወደ ህዝቡ ዘንድ ከጠቅላይ ሚኒስትር አብይ ጀምሮ ቀደም ሲያነሳቸው የነበሩ የብሔር ፖለቲከኞች እያራመዱት ያለው ሀሳብ ነው። አንዳንድ ጋዜጦች ላይም ስታይ በርዕሰ አንቀጽ ደረጃ የጋዜጠኝነትና አክቲቪስትነት መምታታት ጉዳይ ሆኗል ትልቁ ኢሹና ለምን ይሄ ተፈለገ ሲባል ቀደም አንስቶታል አንዱን ጉዳይ ኤርሚያስ ወደዚህ አይነት ከአንድ አመት ወዲህ ወደ መጣው ለውጥ ምንም እንኳን ለውጡ ህወሓት ኢህአዴግን በኦህዴድ ኢህአዴግ ነው የተካው ወይስ ተስፋ ያለው ነው የሚለውን እንተውና ትልቅ ሚና ነበረው ይሄ አክቲቪዝም ማለት ነው። ለአሁኑ ኢትዮጵያ ፖለቲካ ትልቅ ሚና እየተጫወተ ያለ ነገር ነው። እሱ ከጋዜጠኝነት ጋር መምታታት ወይንም መደበላለቁ ጥሩ ነው ልል አልችልም። ሀገር ችግር ውስጥ ባትሆን ነጻነት ቢኖር ሚዲያዎች በአግባቡ እንዲሰሩ ሁሉም ነገር ቢመቻች ኢትዮጵያ አሁን ያለችበት አይነት ሁኔታ ውስጥ ባትኖር ልክ ነው መለያየትም አለባቸው። ወደ እንደዚህ አይነት ሁኔታ ሰዎች እንዲገቡ የሚገደዱት በትክክል ለሀገር እያሰቡ የሚገቡ ሰዎችን ነው ብለው በተለያየ መንፈስ ሰዎች ሊገቡ ይችላሉ። ለምሳሌ ሀገር ስትወረር ወይም ነጻነት ስታጣ ወይም አንድ አምባገነን መንግስት በስልጣን ላይ ሲሆን አስተማሪውም ተማሪውም ሁሉም ጋዜጠኛውም ሐኪሙም ትግል ያደርጋል። ልክ እንደዛ ማለት ነው። ጋዜጠኞችም የአክቲቪስትነት ጉዳይን ይዘው እንዲሄዱ የሚሆኑበት ምክንያት ሌላ ነገር ወደ አይነ ጆሮ አይመጣም። ሀገር ትልቅ ችግር ላይ ያለች። ስለዚህ ትልቁ ነገር ይሄንን እንመሰርተዋለን የምንለውን ዲሞክራሲያዊ ስርዓት እነሱም እያሉት ያሉትን እንዲሆን ማድረግ ነው። እሱን ማፍጠን ነው። ደብል ስታንዳርድ ለአንዱ ግልጽ ጦርነት ውስጥ እንገባለን በሰላማዊ መንገድ ለሚንቀሳቀስ ሰው እያልክ ለሌላው ደግሞ የጥላቻ ንግግርን ለሚያደርግ ህዝብ ላይ ለሚይዝት ህዝብን ለሚከፋፍል ደግሞ ሁሉንም መድረክ ስትከፍት እንደዚህ አይነት ችግሮች ሲኖሩ ሰዎች ሌላ ነገር ሊታያቸው አይችልም እንደዚህ አይነት ትልቅ ችግር እያለ። ስለዚህ መንግስት እነዚህ ሚናዎች እንዳይምታቱ ከፈለገ የመንግስትነት ሚናውን በአግባቡ መጫወት አለበት እንጂ ይሄንን እንደ ትልቅ ችግር ማንሳት በትክክልም ጋዜጠኝነት፣ አክቲቪዝም፣ ፖለቲካ አንድ ላይ የተደበላለቀ ስለሆነ ነው ወይስ አይደለም? እንግዲህ ያሉት ነገር አለ። እነዚህ ስለተምታቱ ለምሳሌ የጥላቻ ንግግርን አንድ ፖለቲከኛ ሊያደርግ ይችላል፣ አንድ ጋዜጠኛ ሊያደርግ ይችላል፣ አንድ አክቲቪስት ሊያደርግ ይችላል። ሚናው ተደበላለቀም አልተደበላለቀም። ስለዚህ እንዲህ አይነት ነገሮችን ለሚያደርጉ ሰዎች፣ ጦርነት ለሚቀሰቅሱ ሰዎች ወዘተ እነሱ ላይ ተገቢውን የሆነ ህጋዊ እርምጃ መውሰድ ነው ወይስ ሚናው መምታታቱ ነው? አሁን እኮ የስራ ኤቲክስን ጉዳይ የመወሰን ጉዳይ ያደረገው መንግስት ያገባዋልስ ወይ እንዲህ አይነት ነገር ውስጥ እንድትል ያደርጋል። ይሄ ትላልቅ ፖለቲካዊና ሀገራዊ ጉዳዮችን አነሳን በሚለው መግለጫ ውስጥ ማለት ነው። በሚለው መግለጫ ውስጥ ምናልባት እዛው ጋር በእርግጥ የሚከለክል ነገር አለ። ሶስቱን አንድ ላይ ማስጓዝ ምናልባት ሀገሪቷን ሊጎዳ በማይችል መንገድ አንድ ሰው ከተንቀሳቀሰ ሊከለክል የሚያስችል ህግስ አለ? ለምንስ ነው አሁን እንዳላችሁ ትልቅ አጀንዳ ሊነሳበት በሚችል ጉዳይ ላይ ይሄን ነገር ማስገባት የተፈለገው? ከምንም አንፃር ነው? አንደኛው ነገር እንግዲህ መምታት የሚፈለጉ ሰዎችና አካላት አሉ። ለምሳሌ እስክንድርን ማንሳት እንችላለን። እስክንድር ላይ እያደረሱበት ያለውን አፈና
አሁን እንኳን መግለጫ የሰጠው በቢሮ እንዲሆን ተገዷል። በተደጋጋሚ የተለያዩ ቦታዎች ውስጥ ለመስጠት የተፈለገው መግለጫ እንዳይሰጥ ተደርጎ ማለት ነው። ስለዚህ ታርጌት የተደረጉ ሰዎች፣ ታርጌት የተደረጉ ተቋማት አሉ። ጋዜጠኝነትን ብቻ ይስሩ በሚል ሽፋን እነሱን እንዳይነኩ የተፈለጉ ግን ሌሎቹ መንግስትን የሚደግፉ ወይንም ደግሞ አሁን ኦህዴድ ኢህአዴግን ልክ ነህ እያሉ ያሉ አካላት እኮ ያም እኮ አክቲቪዝም ተምታቷል አይደል? ለመደገፍ ሲሆን አክቲቪዝም አይደለም አትልም። እሱ ላይ ግን ችግር የለባቸውም እነዚህ ሰዎች። ስለዚህ ምን እየፈለጉ ነው የሚለው ይገባሃል። ይሄ አሁን በሰፊው እየተነገረ ነው እንጂ እንዳልኩት ከጠቅላይ ሚኒስተሩ ጀምሮ በፊትም ኢህአዴግ የሚለው ነገር ነው። ያኛው የህወሓት የተጫነበት ኢህአዴግም የሚለው ነገር ነው። ለምሳሌ አቶ ሽመልስ ከማልን ማንሳት ይቻላል። ጋዜጠኞች በታሰርን ቁጥር ይሉት የነበረው አይ ጋዜጠኛ ወይንም ደግሞ የጋዜጠኝነት ስራን እኮ ሲሰሩ አይደለም ያሰርናቸው፣ በተለይ እስክንድርን ቃል በቃል ማለት ነው የአክቲቪስትነት ስራን እየሰራ ነበር እንደዚህ ይሉ ነበር። እና ያው የተለመደ የኢህአዴግ አሰራር አሁንም መጥቶ የማይፈለጉ ሰዎችን ለመምታት ነው። እንዳልኩት እኔም አቋሜን ብትጠይቀኝ ባይደበላለቅ ደስ ይለኛል። ግን ሀገር ትልቅ ችግር ላይ ስትሆን እንዳልኩ በትግል መንፈስ የምታደርገው ነገር ካልሆነ በቀር ይሄ ንጽት ያለው የጋዜጠኝነት ስራ መሰራት እንዳለበት አምናለሁ። ምን መሰለህ እኔ አሁን አንድ ነጥብ ላንሳ። ያለፉት 2 እና 3 ዓመታት እንቅስቃሴ የጋዜጠኝነት የአክቲቪስትና የፖለቲከኞቹ ጥምረት ሲነርጂ እነሱን ወደ ስልጣን አምጥቷቸዋል። ልክ ወደ ስልጣን ሲያመጣቸው ቅድም ሪዮት እንዳነሳችው አሃ ይሄን ነገር ካሁኑ ጋር ገታ ነው የኛንም ስልጣን ሊደረደረን ነው ብለው ነው እያሰቡ ያሉት። ስለዚህ በአንድ በኩል በመንግስት የተቀነባበረ በሚቀጥሉት ሳምንታት ወራት ምናልባትም ዋነኛው በሚዲያ በጋዜጦቻቸውም በልሳኖቻቸውም በመንግስት ሚዲያዎችም ጋዜጠኝነት ማለት ምን ማለት ነው፣ አክቲቪስት ማለት ምን ማለት ነው፣ ፖለቲከኛ ማለት ምን ማለት ነው፣ ልዩነታቸው ምንድነው የሚል ዘመቻ ይጀምራሉ። ውይይት ይፈጠራሉ። እኔ በተለይ ተቃዋሚ ፓርቲዎች እዚህ ላይ ገብተው የሚያቦኩ ከሆነ ካሁኑ አዘኔታዬን መግለጽ እፈልጋለሁ። የሚያቦኩ ከሆነ ታርጌቱ ግልጽ ነው። የነሱ አክቲቪስቶች መንግስት ላይ ያለው የኦህዴድ አክቲቪስቶች የኦሮሞ አክቲቪስቶች ሳይለንት ሆነዋል። አይጽፉም፣ እንደምታየው እንደ ድሮ አይደሉም ያሉት። ስለዚህ መንግስታችንን ጠብቀን እንቆያለን የሚል ሐሳብ ስላለ ነው በኢህአዴግ ደረጃ አምጥተው ይሄን ነገር ያስቀመጡት። ይሄ በጣም በጣም ግልጽ መሆን ያለበት ነገር። ግለሰቦች ታርጌት ተደርገዋል፣ ተቋማት ታርጌት ተደርገዋል። ቢኮዝ ስርዓቱን ጥያቄ ሊያነሳ የሚችል ኃይል ስለሆነ የምትደግፍ ከሆነ ቅድም እንደተባለው ምንም ችግር የለውም። እና በደንብ ማየት ያለብን ነገር ይሄ ስለመሰለኝ ነው። ግን ምናልባት ይህን ነገር ኢህአዴግ ያገባዋል ላያገባውም፣ ተምታቷል አልተምታታም ብሎ የሚፈርጅ ወይም ደግሞ በዚህ ምክንያት እነዚህ ነገሮች ተምታተዋልና የተወሰነ ቡድን ላይ ግለሰብ ላይ እርምጃ ወስዳለሁ ወደሚል ነገር ከሄደ ለተወሰነ ፐርፐዝ ነው በሚለው በአሁኑ አቅጣጫ ማስኬድ ይቻላል። ግን ልክ ሪዮት አልፈልገውም እኔም መደበላለቁን እንዳለችው የተምታታ ነገር ግን እንዳለ ግልጽ መሆን አለበት። ትክክል ነው። አንድ ጠበቃ ሆስፒታል ገብቼ ሕክምና መስጠት አለብኝ ማለት አይችልም። ሙያውም አይፈቅድለትም። የራሱ የሆነ ሕግና ስርዓት ደንብ አለው። ሐኪሙም ፍርድ ቤት ሄዶ ጥብቅና መቆም አለብኝ ሕግ አጣቅሼ አንብቤ ያለው ወይም እውቀት አለኝ ብሎ ፍርድ ቤት ሄዶ ጥብቅና ልቁም የሚልበት አሰራር የለም። የሙያ ማህበራት አለ። በሕግ የተደነገገ ፈቃድ የሚሰጥበት አሰራር አለ። በሕግና በስርዓት በደንብ ቁጥጥር የሚደረግባቸው አሰራሮች አሉ። በአሁኑ ባለው ሁኔታ የጋዜጠኝነት የአክቲቪዝም የፖለቲከኞች መደበላለቅና